ሰላም ውድ አድማጮቻችን የተጠባቂው የሆነው የካራባኦ ካፕ የፍጻሜ ጨዋታ መምህሩን ከደቀ መዝሙሩ ማይክል አርቴታ ፔፕ ጋርዲዮላ ተጠባቂ ምሽት ነው የሚሆነው የምሽቱ ጨዋታ። ውድ አድማጮቻችን እንግዲህ ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። በ90 ደቂቃ ውስጥ አርሰናል የማሸነፍ እድሉ 52% ሰጥቶታል። እንግዲህ ባለፉት 6 ጨዋታዎች መድፈኞቹ ማንቸስተር ሲቲን ገጥመው አልተሸነፉም። 4ቱን አቻ ሲወጡ በሁለቱ ማሸነፍ ችሏል። ይህ ተጠባቂ የሚሆነው በተለይ ማንቸስተር ሲቲ ባለፉት ዓመታቶች በፔፕ ጋርዲዮላ ስር ተደናቂ ብቃታቸውን በሊግ ካፕ ፍጻሜዎች አሳይተዋል። በሁሉም ውድድሮች እንግዲህ በሊግ ካፕ እስካሁን ድረስ በተካሄደው ሊቨርፑል 10 ጊዜ ማንቸስተር ሲቲ ደግሞ 9 ጊዜ ማሸነፍ ችሏል። እንግዲህ ይህ ስብስብ የፔፕ ጋርዲዮላውና የማይክል አርቴታው አርሰናል ዘንድሮ ፍጥጫቸውን በዚህ ወር የሚያጧጡፉት ይሆናል በሁሉም ውድድሮች ማለት ይቻላል። ነገር ግን ማንቸስተር ሲቲ በውድድር ዓመቱ ከአንዱ ውድድር በመጨረሻ ተሰናብተዋል። በቻምፒዮንስ ሊጉ 5-1 ሽንፈትን አስተናግደዋል። ይህን ተከትሎ ከቻምፒዮንስ ሊጉ ውጭ እንደሆኑ ይታወቃል። ቀጣዩ 3 ዋንጫዎች ይቀራቸዋል። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን አርሰናል በ9 ነጥብ እየመራ ይገኛል። ይህ ተጠባቂ አጓጊ የውድድር መስክ ነው። ታዲያ ዛሬ መድፈኞቹ የሚያሸንፉ ከሆነ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፋቸው ትልቅ ምክንያት የሚያገኙ ይሆናል። ተጠባቂው የእንግሊዝ ፕሪሚየር ሊግ በተጠባቂው የካራባኦ ካፑ ፍጻሜ ጨዋታ ዛሬ የምናይ ይሆናል። በጣም ብዙ ነገሮች ያጓጉታል። የአርሰናል ደጋፊዎችም የማንቸስተር ሲቲ ደጋፊዎችም ይህንን ጨዋታ የሚጠበቅ የሚያደርጉት ብዙ ምክንያቶች አሉ። አርሰናል ለመጨረሻ ጊዜ ዋንጫ ካገኘ ከ2020 በኋላ ለመጀመሪያ ጊዜ የሚደረግ ነው። ፔፕ ጋርዲዮላ ከማይክል አርቴታ ተጠባቂ ነው። አርሰናል አሁንም ቢሆን ማንንም ቡድን ቡሊ አድርጎ ማሸነፍ ይችላል። ታዲያ ይህንን ነገር ማንቸስተር ሲቲ ላይ ማድረግ ይችላልን? በዚህ የምናየው ይሆናል። ፔፕ ፈተናው በዚህ ወር የሚቀጥል ይሆናል ለፔፕ ጋርዲዮላ። እንግዲህ ፔፕ ጋርዲዮላ ከዚህ በፊት ፔላግሪኒ በማንቸስተር ሲቲ አሰልጣኝነታቸው 2013-2014 በ9 ነጥብ እስከ 33ኛው ሳምንት ድረስ በብሬንዳን ሮጀርሱ ሊቨርፑል እየተመሩ ነበር። ነገር ግን ያንን ዓመት በጥሩ ብቃት ማሸነፍና ዋንጫውን መቀልበስ ችለዋል። እንግዲህ ከሀገራት ጨዋታ መልስ በኤፍኤ ካፕ ማንቸስተር ሲቲ ሊቨርፑልን ይገጥማል። በፕሪሚየር ሊጉ ቼልሲና አርሰናልን ወሳኝ ሳምንታት በዚህ ወር ይገጥሙታል። በሁሉም በአራቱም ውድድሮች እነዛን ውድድሮች ማለፍ ይችላል ወይ የፔፕ ጋርዲዮላው ማንቸስተር ሲቲ? አምና ያለምንም ዋንጫ እንዳጠናቀቀ ይታወቃል። እንግዲህ ሜጀር ትሮፊ የሚባሉትን ማለት ነው ትልልቆቹን 4ቱን የሊግ ካፕ፣ የካራባኦ ካፕ፣ የኤፍኤ ካፕ፣ የፕሪሚየር ሊግና የቻምፒዮንስ ሊግ ዋንጫዎችን ከዛ ዋንጫዎች ውጭ ግን የኮሚኒቲ ሺልዱን ማሸነፉ የሚታወስ ነው። ታዲያ ዘንድሮም ተጠባቂ የሚያደርጉት እነዚህ ብዙ ምክንያቶች አሉ ማለት ነው። ታዲያ ዘንድሮ ከሁሉም ውድድሮች ዋንጫ ማያሸንፍ ከሆነ ፔፕ ጋርዲዮላ በአሰልጣኝነት ታሪኩ ለመጀመሪያ ጊዜ ይሆናል በተከታታይ ዓመታቶች ምንም ዋንጫ ሳያሸንፍ የሚያጠናቅቀው። የአርቴታ ይህንን የመጀመሪያው ዋንጫው የአብዮቶቹ መነሻ የድሎቹ መጀመሪያ ያደርገዋል ተብሎ ይታበቃል። ምክንያቱም ካላችሁኝ ደግሞ ማይክል አርቴታና ስብስቡ የተለየ ነገርን ለማድረግ ይፈልጋሉ። ታዲያ በውድድር ዓመቱ በአራትዮሽ ዋንጫ ለሚፎካከረው አርሰናል የመጀመሪያው ዋንጫው ካራባኦ ካፕን ለማድረግ የሚፋለም ይሆናል። አርሰናሎች ከ2020 ኤፍኤ ካፕ 2-1 ካሸነፉ በኋላ ቼልሲን ከዛ በኋላ በውድድሮች መካከል ጠንካራ ፉክክርን አድርገዋል። የፔፕ ጋርዲዮላው ማንቸስተር ሲቲ 2 የእንግሊዝ ፕሪሚየር ሊግን ነጥቋቸዋል። አምና ሊቨርፑል ያሸነፈበት መንገድ ፔፕ ጋርዲዮላ ከ2020 አርሰናል ኤፍኤ ካፕ ካሸነፈ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫዎችን በበቂ ሁኔታ 4 አንስቷል። ኤፍኤ ካፑን፣ ሊግ ካፑን፣ ቻምፒዮንስ ሊጉን ማሸነፍ ችሏል። ይህ የአርሰናል ስብስብ ያለፉት ዓመታቶቹን ችግሮች ለመቅረፍ በሚገባ ተዘጋጅቶ የመጣ ይመስላል። ታዲያ መድፈኞቹ ዘንድሮ 2004 በኋላ የነ ቴሪ ዳንኤል ሄንሪ ስብስብ የነ ዴኒስ ቤርካምፕ ስብስብ በኋላ ዋንጫዎች የሚመጡበት ዓመት ይሆናል ብለው የአርሰናል ደጋፊዎች ይጠብቃሉ። መድፈኞቹ የሊግ ካፕን ዋንጫ ለማሸነፍ ያሸነፉት እስካሁን ድረስ 2 ጊዜ ነው፣ 1987 እና 93። አርሰናል 6 ጊዜ ለፍጻሜ ደርሶ 6 ጊዜ ደግሞ የተሸነፈባቸው አጋጣሚዎች ነበሩ። በተለይ የ2018 3-0 የተጠናቀቀው ጨዋታ በጣም አሳዛኝ የነበር እንደሆነ ይታወሳል። ማንቸስተር ሲቲ ለፍጻሜ 9 ጊዜ ደርሶ 8ቱን ማሸነፍ ችሏል። ለመጨረሻ ጊዜ በፍጻሜ የተሸነፈው በወልቭስ በ1974 ነው። አርሰናልና ማንቸስተር ሲቲ የሚያደርጉ ተጠባቂው የፍጻሜ ጨዋታ በሁለቱም ቡድኖች መካከል ጠንካራ ፉክክርን የሚደረግበት ይሆናል ተብሎ ይታሰባል። ነገር ግን እነዚህ ሁለቱ ቡድኖች በፕሪሚየር ሊጉ በኢታድ ስታዲየም ያላደረጉት ጨዋታ አለ። ሌላ ደግሞ በፕሪሚየር ሊጉ ካደረጉት ከዛ ጨዋታ ውጭ ማለት ነው በኤፍኤ ካፑ ሊገናኙ የሚችሉበት እድል ይኖራል። አርሰናል የአውሮፓ ቻምፒዮንስ ሊግ ተሳትፎም እንዳለ ነው።
ፕሪሚየር ሊጉን በ9 ነጥብ እየመራ ነው። ካራባኦ ካፑን የሚያሳካ ከሆነ የሌሎች ዋንጫዎችን መምጣት የሚመራ በጣም አስፈላጊ ውጤት ይሆናል። አርሰናል እዚህ ለመድረስ ቸልሲን 4-1 ያሸነፈበት ጥንካሬው ነበር። ዌምብሌይ ተነስቶ ማይክል አርቴታ ተነስቶ በፍጻሜ ጨዋታ አርሰናሎች ሊያልፉት የማይችሉት ብዙ ነገሮች አሉ። ታዲያ ማይክል አርቴታ አላቸው። ማይክል አርቴታ ባለፉት በዌምብሌይ ጨዋታዎች በተጫዋችነቱ 3 ጊዜ አሸንፎ 1 ያቻ ወጥቷል። በአሰልጣኝነቱ ደግሞ 2 ያቻ ወጥቶ 2 ያሸንፏል። ድንቅ ስብስብ ነው። በአርሰናል በኩል ኤርሊንግ ብራውት ሃላንድን ማቆም ያስፈልጋል። ካለፉት 3 ጨዋታዎች ላይ አርሰናል ላይ 3 ያስቆጥሯል። ነገር ግን ዌምብሌይ ላይ ጎል ሲያስቆጥር አልታየም። የአርሰናል የቀድሞ ተጫዋቾች ድጋፋቸውን እየሰጡ ነው። ለመጨረሻ ጊዜ አርሰናል ኤፍ ኤ ካፑን ሲያሸንፍ በዌምብሌይ ጎል ያስቆጠረው ፒየር-ኤመሪክ ኦባሜያንግ መድፈኞቹ ቀጥሉ ከማን ጋነርስ የሚል አስተያየቱን ሰጥተዋል። ቴሪ ዳንኤል ሄንሪ በዌምብሌይ እንደሚገኙ ይጠበቃል። የጆሽ ክሮንኬና እንዲሁም ደግሞ አባቱ ስታን ክሮንኬም የሚገኙ ይሆናል። ምሽቱ ለአርሰናል አጓጊና ወሳኝ ምሽት ይሆናል። ተጠባቂም የሚያደርገው ብዙ ምክንያቶች ይኖራሉ። ሪያን ቸርኪን ማንሳት ይጠበቅብናል። ከማንቸስተር ሲቲ በኩል በዚህ ውድድር ላይ ጠንካራ ብቃቱን ካሳዩ ተጫዋቾች ውስጥ አንዱ ነው። 3 ጎሎችና 1 አሲስት አለው። 4 የጎል ተሳትፎዎች አሉት። ሌላኛው መነሳት የሚጠበቅበት ገብርኤል ሄሱስ ነው። ወዳድማቻችን ሄሱስን ለማድነቅ አይቻልም። አርሰናልን ከ2022 በኋላ ከፈረመ ጊዜ አንስቶ ቡድኑ ውስጥ ለውጦችን አምጧል። የተለየ ተሳትፎም አድርጓል። ነገር ግን የቀድሞ ክለቡን ዛሬም ተቀይሮ ገብቶ ጫናዎችን ሊፈጥር ይችላል። ኤብሪቼ ኤዜ ማንቸስተር ሲቲ ላይ ከፍተኛ የሆነ ብልጫ ያለው ተጫዋች ኤዜ ነው ማለት የሚቻል ነው የሚሆነው። በፍጻሜው ጨዋታ ኤፍ ኤ ካፕ ላይ ጎል ያስቆጠረባቸው ኤብሪቼ ኤዜ እንደነበር የምታስታውሱት ነው። ታዲያ በሊግ ካፕ ፍጻሜ ላይ ጎል የሚያስቆጥር ከሆነ ከዲዲዬ ድሮግባ በኋላ ዲዲዬ ድሮግባ ሊቨርፑል ላይ በሊግ ካፕም በኤፍ ኤ ካፕም አስቆጥረውባቸዋል። ዲማቴዮ ሚድልስፖሮ ላይ በኤፍ ኤ ካፕም በካራባኦ ካፕም ላይ ማስቆጠር ችሎ ነበር። ስለዚህ ሶስተኛው ተጫዋች ይሆናል። አርሰናልና ማንቸስተር ሲቲ በውድድር ዓመቱ እንግዲህ ሁለተኛ ጊዜ የሚገናኙ ይሆናል። በኤሚሬትስ ያደረጉትን የእንግሊዝ ፕሪሚየር ሊግ ጨዋታን 1-1 የተጠናቀቀ እንደነበር የሚታወስ ነው። በዛ ጨዋታ ላይ ማንቸስተር ሲቲ በመልሶ ማጥቃት፣ አርሰናሎች ደግሞ የጨዋታ የበላይነቱን ወስደው በሚገባ ያጠቁበት ጨዋታ እንደነበር ይታወቃል። ቀጣይ ጠንካራ ፉክክሮች አርሰናሎች ይጠብቋቸዋል። ነገር ግን ይህንን ዋንጫ ማሳካት በማይክል አርቴታ ስር የሚጠበቅ ይሆናል። ባለፉት 4 ተከታታይ ጨዋታዎች አርሰናሎች ሽንፈትን አላስተናገዱም። ታዲያ ይህ ጨዋታ ፍጻሜ ነውና በፍጻሜ ማሸነፍ መድፈኞቹ ይችላሉ ወይ? ትልቁ ጥያቄ ይመስለኛል። ኦፕታ ሱፐር ኮምፒውተር ጨዋታው በሙሉ 90 ደቂቃ የሚጠናቀቅ ከሆነ 52% ለአርሰናል ነው። ማንቸስተር ሲቲ 25% ነው። 23% ደግሞ ለአቻ ውጤት ሰጥቷል በፍጹም ቅጣት ምት እንዲጠናቀቅ። ወዳድማቻችን እንግዲህ በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ማን ያሸንፋል ብላችሁ ታስባላችሁ? አርሰናል ከማንቸስተር ሲቲ ለሚቀጥሉት ዓመታቶች ይህንን ጊዜ በሚገባ የመድፈኞቹ ደጋፊዎች ሊያስታውሱት የሚችሉት ይሆናል ተብሎ ይጠበቃል። ምክንያቱም የሌሎች ዋንጫዎች መጀመሪያ፣ ከዛ ውጭ ደግሞ ያ ብቻ ሳይሆን አርሰናል ሆኖ ለመቀጠል በውድድር ዓመቱ ምንም እንኳን በዚህ ጨዋታ ሽንፈትን ቢያስተናግዱም በእኔ እይታ የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድላቸው ሰፋ ያለ ይመስለኛል። ሌሎች ቡድኖች ጠንካራ ናቸው። ማንቸስተር ሲቲ ያለፉትን ዓመታቶች ማንቸስተር ሲቲ እንዳልሆነ እያየነው እንገኛለን። ስለዚህ አርሰናል በዛ ረገድ የተሻለ ይሆናል ብዬ አስባለሁ። ማይክል አርቴታ ከኬፓና ከዴቪድ ራያ መምረጥ የሚጠበቅበት ይሆናል። ከዮኮሬስና ከሃቨርትዝ ከገብርኤል ማርቲኔሊና ከትሮሳርድ እነዚህ 3ቱ ቦታዎች ላይ ምርጫ ይኖራሉ። ነገር ግን በመድፈኞቹ በኩል ጥሩ ዜና ማርቲን ኦዴጋርድና ጁሊያን ቲምበር ተመልሰዋል። ይሄ በጣም ወሳኙ ዜና ነው። አንበሉ ተመልሰዋል። ስለዚህ በፍጻሜው ጨዋታ ዋንጫውን የሚያሸንፉ ከሆነ ቡካዮ ሳካና ኦዴጋርድ ዋንጫውን ሲያነሱ ልናያቸው የምንችልበት እድል ይኖራል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።